አርሰናል በኤምሬትስ ስቴዲየም በድል አጠናቋል። በርንሌይን አሸንፏል። 3 ነጥብ ይዟል። ከማንቸስተር ሲቲ ጋር አሁን ያላቸው ነጥብ ልዩነት ወደ 5 ከፍ ብሏል። በጣም ወሳኝ መርሃ ግብር ነበረ በሁለቱ ቡድኖች መካከል የተደረገው። በጨዋታው ዙሪያ ዝርዝር ነጥቦችን ልናነሳ ነው። በተለይ ደግሞ በሜዳ ላይ ተመለከትናቸው። ከሜዳ ውጪ ገና ጨዋታው ሳይጀመር በፊት ጨዋታው ከተጠናቀቀ በኋላ በኤምሬትስ ስቴዲየም ዙሪያ ምን ነበሩ? ከዛ በኋላ በማህበራዊ ትስስር ገጾችስ ስለ አርሰናል ጨዋታ ምን እየተባለ ይገኛል? አስቂኝ አነጋጋሪ አስገራሚ አስተያየቶችን እየተመለከተን እንገኛለን። አንዳንድ ደጋፊዎች ማንቸስተር ሲቲ ለምን 15-0 ዛሬ አያሸንፍም እያሉ ይገኛሉ። ሳምንቱ አሰልቺ እንዲሆን አንፈልግም። ስለዚህ ማንቸስተር ሲቲ ያሸንፍና ቀጣይ ክሪስታል ፓላስን አርሰናል አሸንፎ ማንቸስተር ሲቲ እንደቋመጠ አርሰናል ዋንጫውን ይበላል የሚሉ አስተያየቶችን ስንመለከት ሰነባብተናል። ማምሻውን ጧትም ዛሬም የተመለከትናቸው መረጃዎች እንደዛም የሚያሳዩ ጉዳዮች አሉ። ነገር ግን አሁን ስለ አርሰናል ዝርዝር ነጥቦች እናነሳለን። ከትናንትናው ጨዋታ ጀምሮ በእንቅስቃሴ ባሰላለፍ ደረጃ ስለ ክርስቲያን ሞስኬራ፣ ስለ ማርቲን ኦዴጋርድ፣ ስለ ቡካዮ ሳካ ያነሳን እንቆያለን። ዴክላን ራይስ የሚገርም ጊዜን አሳልፈዋል። ትናንትና በኤምሬትስ ስቴዲየም መጫወቻ ሜዳ ላይ ጆሽ ክሮንኬ የሳን ክሮንኬ ልጅ ከሚኬል አርቴታ ጋር ሲያወጉ ተመልክተናቸዋል። የሁለቱ የመጀመሪያ ግንኙነት የመጀመሪያ ንግግርን መለስ ብለን ደግሞ እናስታውሳለን። ዳቪድ ራያ ትናንትና መነጋገሪያ ነበረ። ሌሎችንም ጉዳዮች እየነገርኳችሁ እቆያለሁ። በአርሰናል ቤት አንዳንድ ተጫዋቾች ከአንዳንድ ተጫዋቾች ጋር የበለጠ ይስማማሉ፣ የበለጠ ፍሎሪሽ ያደርጋሉና ሚኬል አርቴታ ምናልባት ለሚቀጥለው የውድድር ዘመን ይህ ዓመት አልቋል፣ ለሚቀጥለው የውድድር ዘመን ምን አይነት ነገሮችን መከተል አለበት፣ በቡድኑ ውስጥ የሚቀጥሉ ተጫዋቾች ካሉ የሚለውን በስፋት እየተመለከትን እያነሳን እየነገርናችሁ እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ዝውውሮች እንደተጠበቁ ናቸው። ፋቪዮ ቬራ፣ ኤታን ኗኔሪን እየተመለከቱ ጉዳዮች ከሳንድሮ ቶናሊ ጋር በተያዘ ከአንቷን ኑሳ ጋር በተያዘም እንዲሁም ስለ ክርስቲያን ሞስኬራ ዝውውር እንዲሁም በግብ ጠባቂ ቦታ ላይ ደግሞ ካርል ሃይንን የተመለከተ አዳዲስ መረጃዎችን እየነገርናችሁ እንቆያለን። ጤና ይስጥልን ብለናል። ክቡራት የአርሰናል ደጋፊዎች ቪዲዮዎቻችንን ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አብሮነታችሁን አሳዩን። ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትና ከነበረው ጨዋታ እንጀምራለን። ለእናንተ ግን የትናንትና የጨዋታ ኮከብ ማን ነበረ? ሀሳብ አስተያየቶቻችሁን ጻፉልን። በጨዋታው ላይ የፕሪሚየር ሊጉ ኦፊሻል የጨዋታው ኮከብ ዴክላን ራይስ ተብሎ ተመርጧል። ማርቲን ኦዴጋርድ እንዴት ነበረ? ከሀቨርስ የጨዋታ መንገዱ ትናንትና እንዴት ተመለከታችሁት? ለእናንተ የጨዋታው ኮከብ ማን ነው መመረጥ ያለበት የሚለውን ሀሳብ አስተያየቶቻችሁን እየጻፋችሁልን ተሳትፏችሁን እንፈልጋለን። የኛ ቻናል ብቻ አይደለም እናንተም የምትሳተፉበት፣ እኛ ብቻ የምናወራበት ሳይሆን በጋራ ቻናላችንን የምናሳድግበት ነው። አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። ትናንትና በኤምሬትስ ስቴዲየም ሚኬል ኖውስ የሚል አንድ ባነር ተሰቅሎ ነበረ። ሚኬል አርቴታ ያቃል እንደማለት ነው። ሚኬል አርቴታ በእርግጥም ያቃል። አሁን የአርሰናል ደጋፊዎች እምነታቸውን በሙሉ ለሚኬል አርቴታ ሰጥተዋል። ከሰላለፍ ጀምሮ ብዙ ነገሮች መነሳት ይችላሉ። በጨዋታው ላይ ባለፈው ጨዋታ ከነበረው የተለየ አቀራረብ በሚኬል አርቴታ በኩል ተጠቅሟል። በተለይ ደግሞ በቅርብ ጊዜያት ላይ ያልተመለከትነውን ማርቲን ኦዴጋርድን ከኤበሬቼዜ እንዲሁም ደግሞ በቅርብ ሳምንታት ላይ ሉዊስ ስኬሊ ከዴክላን ራይስ ጋር ሲጣመሩ ነበረ። እነዚህ ሁለት አማካዮች ሲጣመሩ አንዳቸው ማርቲን ኦዴጋርድ ወይም ደግሞ ኤበሬቼዜ ወደ ተጠባባቂ ወንበር መውረድ ግድ ይላቸው ነበረ። ሊያንድሮ ትሮሳርድ እንዲሁም ደግሞ ቡካዮ ሳካ ከሀቨርስ ከፊት መስመር ላይ ነበሩ። ስለ ክርስቲያን ሞስኬራ ማንሳት አለብን። ሪካርዶ ካላፊዮሪ ከጉዳቱ ማገገመው ቢሆን የሚገርም ምሽትን አሳልፏል። በተለይ ደግሞ እስካሁን እኔ አይኔ ላይ የቀረች አንድ ፓስ አለችው ለማርቲን ኦዴጋርድ ያቀበለው ተከላካዩን በሚገርም ሁኔታ ሸውዶ ለማርቲን ኦዴጋርድ ወደ ማይነስ አድርጎለት ባክ ፓስ አድርጎለት ወደኋላ በጣም በሚገርም ሁኔታ ማርቲን ኦዴጋርድ ማስቆጠር የነበረበት ነገር ግን ወደ ማዕዘን ምትነት የተቀየረ ኳስ ነበረና ሪካርዶ ካላፊዮሪ የሚገርም ምሽትን አሳልፏል። ለአውሮፓ ቻምፒየንስ ሊግ ዝግጁ እንዳለው የሚያሳይ ነው። በማች ፊትነሱ ደረጃ በደንብ እየተጠበቀ ይቀጥላል። እኔ ከሊያንድሮ ትሮሳርድ ጋር በተያዘ የውድድር ዓመቱ የሆነ ሰዓት ላይ ካላፊዮሪ ባልነበረባቸው ሳምንታት ላይ በጣም ሲቀዛቀዝ ተመልክተናል። ሪካርዶ ካላፊዮሪ ወደ ሜዳ ሲመለስ ደግሞ ሊያንድሮ ትሮሳርድ ትናንትና የመጀመሪያዎቹ ደቂቃዎች ላይ የግቦ አንግል ወይም ደግሞ ቋሚ መልሶበት ተመልክተናል። በሚገርም ሁኔታ ካይሊ ዎከር በጣም ፈታኝ ሆኖ ተመልክተናል። ኤበሬቼዜ ሪካርዶ ካላፊዮሪ፣ ሊያንድሮ ትሮሳርድ በዛ በኩል ላይ ያላቸው ጥምረት የሚገርም አይነት ነው። በዚህ በቀይ መስመር ቦታ ላይ ቡካዮ ሳካን ማርቲን ኦዴጋርድን በሚገርም ጥምረት እንደምንመለከተው ለቡካዮ ሳካም ተመሳሳይ ነገሩን ማንሳት ይቻላል። ለምሳሌ ቡካዮ ሳካ ቤን ዋይት ሲኖር
ቤን ዋይትም በሚገርም ብቃት ይጫወታል። ቤን ዋይት ካለ ደግሞ ቡካዮ ሳካ የሚገርም አይነት ተጫዋች ይሆናል። ትናንትና ለምሳሌ ስለ ቡካዮ ሳካ ስናነሳ በብዙ መንገድ የተቸገረበት አይነት ጨዋታ ነበር። ምክንያቶች አሉ። ምክንያቶችን ማንሳት ይጠበቅብናል። ክርስቲያን ሞስኬራ በሚገባበት ሰዓት ላይ ቤን ዋይት ሲገባ፣ ጁሪን ቲምበር ሲገባ የአጨዋወት መንገድ በደንብ ይነሳል። ሞስኬራ ትናንትና ሲቸገር ነበር። ምንድነው ሲቸገር የነበረው? ማጥቃቱ ላይ፣ መከላከል ላይ ደግሞ ቡካዮ ሳካ በእጅጉ ሲያግዘው ነበርና የቀድሞ የቫለንሲያው ተጫዋች ሞስኬራ በ13 ሚሊዮን ፓውንድ የመጣ የሴንተር ባክ ተጫዋች ነው። ነገር ግን አርሰናል ቸግሮት የአርሰናል ተጫዋቾች ጉዳት ላይ መሆናቸውን ተከትሎ ክርስቲያን ሞስኬራ ወደ መስመር ተከላካይነት መጥቷል። በቀይ መስመር ቦታ ላይ ሳሊባ፣ ጋብሪኤል ካላፊዮሪ በጣም ክሊን የሆነ ምሽት አሳልፈዋል። ያለምንም ስህተት ጨዋታቸውን አድርገዋል። ነገር ግን ለክርስቲያን ሞስኬራ ተመሳሳዩን ነገር ማንሳት ከባድ ነው። በጣም ፓሶችን ሲሳሳት ነበረ። መከላከሉ ላይም ትንሽ መጠነኛ ክፍተቶች እንደነበሩበት ተመልክተናል። እነዚህ ሳሊባን፣ ጋብሪኤልን፣ ካላፊዮሪን ሲንግል ፓስ እንኳን ሲሳሳቱ አልተመለከትናቸውም። በጣም በጥሩ መንገድ ምሽቱን አሳልፈዋል። ቡካዮ ሳካ ደግሞ ማጥቃቱ ላይ በጣም ጥሩ ነበር። በአርሰናል አጥቂዎች መካከል ለምሳሌ 9 በሜዳ ላይ ከነበሩ ተጫዋቾች መካከል ከሱ የተሻለ እንቅስቃሴ ያላቸው ተጫዋቾች የሉም። 9 ቁልፍ ካሶችን ኪፓሶችን አቀብሏል። 3 ትልልቅ የግብ ዕድሎችን ፈጥሯል። 1 አሲስት አድርጓል። ከዛ በተጨማሪ በፎት ሞብ የስታት ተቋም ነው እንዲሁም ደግሞ ስኮርድ ላይ ብትመለከቱ ገብታችሁ የጨዋታው ሃይስት ሬቲንግ የተሰጠው ተጫዋች ነው በጨዋታው ላይ። ሞስኬራ ደግሞ በጣም አንሰርተን ይመስል ነበር። አንዳንድ የሚሰራቸው ስህተቶች ዋጋ የሚያስከፍሉበት አጋጣሚ በርከት ብለው ነበረና ቡካዮ ሳካ እሱን ማገዝ ነበረበት። በጨዋታው ላይ ዲፌንሲቭ ከቨሮችን ኤክስትራ ማይል ተጉዞ ሲሰጥ ነበር፣ ኮንትሪቢዩት ሲያደርግ ነበር። 5 ብሎኮችን አድርጓል። 1 ኢንተርሴፕሽን አስመዝግቧል። 1 ክሊረንስ፣ 6 ሪከቨሪ ሩጫዎችን አከናውኗል። እነዚህ ቁጥሮች ስለ ቡካዮ ሳካ፣ ስለ ጨዋታውም ስለ ክርስቲያን ሞስኬራም ደካማ እንቅስቃሴ በደንብ የሚነግረን ነውና ለሚኬል አርቴታ ቡድን አሁን ለአርሰናል በጣም አስፈላጊው ሰዓት ላይ የዚህ የነ ጁሪን ቲምበር መመለስ በጣም አስፈላጊ ነውና ልምድ መስራት ጀምሯል። ለክሪስታል ፓላስ ጨዋታ ሴልኸርስት ፓርክ ላይ ይመለሳል ተብሎ ይጠበቃል። ጨዋታው 1-0 ነው የተጠናቀቀው። የዚች ግብ ባለቤት ደግሞ ካቨርስ ናት። ካቨርስ በጨዋታው ላይ የ8 ከግብ ጠባቂው ጀምሮ ከማክስ ቬዝል ጀምሮ 8 ተጫዋቾች በዚህ 5-5 ነበሩ። የአርሰናል 4-3 ተጫዋቾች ነበሩ። ካቨርስ ደግሞ ብቻውን ወደኋላ ሸሸት ተብሎ ቆሞ በፍሪ ሄደር ዞናል ማርኪንግ ነበረ እነሱ ለመከላከል የፈለጉት። ነገር ግን በሚገርም ሁኔታ ከቡካዮ ሳካ የተሻገረለትን ኳስ በሚገርም ብቃት አስቆጥሮታል። እነሱ አንደኛ አልጠበቁም ነበረ። በተደጋጋሚ ከዛ በፊት የነበሩ የማዕዘን ምቶችን ባጭሩ ተቀባብለው ሲጀምሩትና ለግብ የቀረበ አጋጣሚን ሲፈጥሩ ነበረ። ቀጥታ ግን ወደ ማዕዘን ምት ስንመጣ ቡካዮ ሳካ በሚገርም ዴሊቨሪ፣ ካቨርስ ደግሞ ጀርመናዊነቱን ባስታወሰ መንገድ ስለ ጀርመኖች አንድ ስቴሪዮታይፕ አለ፣ የግንባር ላይ ኳሶችን አጠቃቀማቸው የሚገርም ነው በሚል ለሁሉም ያንን ነገር አድርጎ አሳክቶ ተመልክተናል። በሚገርም ብቃት ጨዋታው አርሰናል የመጀመሪያዎቹ ደቂቃዎች ላይ ብቻ 3-4 ግቦች ማስቆጠር ይችል ነበር። 1-0 ብቻ መጠናቀቅ የነበረበት ጨዋታ አልነበረም። ብዙዎች ከጨዋታው መጠናቀቅ በኋላ 1-0 የተጠናቀቀ ጨዋታ ነው ብለው በጠባብ ውጤት አርሰናል ማሸነፉን ለመተቸት ሲሞክሩ ነበረ። ለምሳሌ ማንቸስተር ሲቲ ዛሬ ቦርመዝን 15-0 ያሸንፍ፣ በቀጣይ አስቶን ቪላን 20-30 ግቦችን አስቆጥሮ ያሸንፍ። አርሰናል ግን ክሪስታል ፓላስን 1-0 በሆነ ጠባብ ውጤት አሸንፎ ነገሮችን መቀየር ማጠናቀቅ ይችላል። ያ ማለት ደግሞ በቀጣይ ለምሳሌ የክሪስታል ፓላስ ጨዋታ 1-0 ከተጠናቀቀ እንዲሁ ባለፉት ጨዋታዎች ላይ ኒውካስትል ዩናይትድን 1-0 ነበር ያሸነፈው በኤቨሬቼዝ ግብ፣ እንዲሁም ከፉልሃም ጋር 3-0 አጠናቀቀ። ዌስትሃምን በትሮሳርድ ግብ 1-0 እንዲሁም የትናንትናውን ጨዋታ 1-0 በሆነ ውጤት አሸንፏል። እነዚህ ጨዋታዎች ፍጹም ብልጫ ነበረው። ኒውካስትል ዩናይትድ ሊከላከል ነው የመጣው። ምናልባት የተሻለ ለማጥቃት የተሻለ ለመፎካከር የመጣው ፉልሃም ነበረ። ፉልሃምን ደግሞ የበለጠ ግቦችን አስቆጥሮ አሸንፏል። ዌስትሃምም ለመከላከል የመጣ ቡድን ነው። በርንሌይ ደግሞ እንደ ወራጅ ቡድን ሳይሆን ያንን አሳይቷል። 1-0 ተጠናቋል። ፓላስንም አርሰናል ሲፈልግ 1-0 ያሸንፍ፣ ፓሪስ ሰን ጀርመንም 1-0 ያሸንፍ፣ በዛ መንገድ ይጠናቀቅ። ምንም አሉ ምንም እንግዲህ ከዚህ በኋላ የአርሰናል ጉዞ የሚዋጅበት ወቅት ላይ እንገኛለንና በሚገርም ሁኔታ ቡካዮ ሳካ የሚገርም የጨዋታ ጊዜን አሳልፏል። 50 በላይ ግቦችን 50 በላይ አሲስቶችን አስመዝግበዋል። ገና 24 ዓመቱ ከ255 ቀናቱ ላይ ይገኝ ነበረ። ትናንትና ከዋይኒ ሩኒ በመቀጠል በፕሪሚየር ሊግ ታሪክ ሁለተኛው በእድሜ ትንሹ ከ50 በላይ
ግቦችን ከ50 በላይ አሲስቶች ላይ የደረሰ ተጫዋች መሆን ችሏል። በአርሰናል ቤት 50 አሲስቶች ላይ ነው ትናንትና የደረሱ 50ና ከ50 በላይ አሲስቶች ላይ በመድረስ አምስተኛ ተጫዋች አራተኛ ተጫዋች መሆን ችሏል። ዴኒስ ቤርካምፕ 94 አሲስቶች አሉት 11 የውድድር ዘመኖችን አሳልፎ። ከዛ ውጪ ቲየሪ ዳንኤል ኦንሪ 74 አሲስቶች፣ ሴስ ፋብሪጋስ 70 አሲስቶች እንዲሁም ቡካዮ ሳካና ሜስት ኦዚል 50 አሲስቶችን አስመዝግበዋል። ሜስት ኦዚል 7 የውድድር ዘመኖችን 7 ዓመታትን ነው በአርሰናል ያሳለፈው። ቡካዮ ሳካ 8ኛ የውድድር ዓመቱን በአርሰናል ቤት እያሳለፈ ይገኛል። ገና 18 ዓመቱ እያለ ጀምሮ እየተጫወተ አሁን 24 ዓመቱ ላይ ደርሷል። በሚገርም የውድድር ጉዞ ላይ መናገር ይቻላል። 2026 ላይ እንገኛለን። በአርሰናል በኩል እንደናንተ ጠንካራው ተጫዋች ማን ነበር? በሜዳ ላይ ለኔ ካቨርስ የሚገርም ግልጋሎት ሰጥቷል። ትናንትና ወደ መስመር እየወጣ ከቡካዮ ሳካ ጋር የቁጥር ብልጫ አንዳንድ ፉልባክ እየተጫወተ ክርስቲያን ሞስኬራ ብዙ እያገዛቸው አልነበረምና ያንን ክፍተት ሲሞላ ነበር። ከፊት መስመር ላይ የአየር ላይ ኳሶችን በደንብ እየተቆጣጠረ የአርሰናል ተጫዋቾችን ለማጫወት በጣም ጥረት ሲያደርግ ነበረ። የሚገርም ምሽትን አሳልፏል። ማርቲን ኦዴጋርድ በጣም ጥሩ ነበረ። አንዳንድ ያመከናቸው ኳሶች ነበሩ፣ ነገር ግን ስሩ ቦሎቹ የሚገርም እንደነበረ ተመልክተናል። ከማርቲን ኦዴጋርድ በተጨማሪም ሌሎችንም እያንዳንዱ ተጫዋቾች መጥቀስ ስማቸውን ማንሳት ይቻላል። በሚገርም ጉዞ ላይ ነበሩ። ዴክላን ራይስ የእንግሊዝ ፕሪሚየር ሊግ ኦፊሻል የጨዋታው ኮከብ ተብሎ ተመርጧል። ትናንትና ዴክላን ራይስ እንዴት አይነት አቋቋም ነበረው? ልብ ብላችሁ ከተመለከታችሁ ከዚህ በፊት እንደነበሩ ጨዋታዎች ወደፊት እየሄደ ሲጫወት አልነበረም። ጋብሪኤል ማጋሌሽና ዊሊያም ሳሊባ መሀል ላይ ገብቶ ሶስተኛ ተከላካይ ሆኖ እንደዛ ኳሶችን ሲያደራጅ ነበረ። ሲያስፈልግ ደግሞ በጣም ሪከቨሪ ኳሶችን ሲመልስ ነበረ። ለምሳሌ አኒባል መጅብሪብ በአንድ ለአንድ አጋጣሚ ከዳቪድ ራያ ጋር እንዳይገናኝ በስህተት የተገኘች ኳስ ላይ ወዲያው ሪከቨር አድርጎ ወሮጦ ያንን ኳስ ሲያድን ተመልክተናልና የሚገርም ጨዋታ አሳልፏል። አርሰናል ትናንትና 19ኛ የቆመ ኳስ በተለያዩ ጨዋታዎች ላይ በ19 የተለያዩ ጨዋታዎች ላይ አንድ ጨዋታ ሁለት ሊያስቆጥር ይችላል። ነገር ግን በእያንዳንዱ 19 ጨዋታዎች ላይ ግብ አስቆጥሯል። 38 ሳምንታት በተመዘገቡበት እንግዲህ እንደዚህ አይነት ቁጥሮችን ያስመዘገበ ቡድን አንድ ብቻ ቡድን ያለው ከአርሰናል እኩል የተቀመጠ ቡድን ማለት ነውና ከዛ ውጪ ደግሞ ካቨርስ 18ኛ የማዕዘን ምት ግብና ያስቆጠረው 2025/26 ላይ አርሰናል ከማዕዘን ምት 18 ግቦችን አስቆጥሯል። በሊጉ አዲስ ክብረ ወሰን ተመዝግቧል። 16 ነበር ክብረ ወሰኑ። አርሰናል 17 አድርጎ ቶትናም ይህንን ክብረ ወሰን ተጋርቶ ነበረ። 18ኛ ግቡን አርሰናል አስቆጥሯልና በጣም ጥሩ ምሽት ለአርሰናል የታየበት ነበረ። እንደ አጠቃላይ ብዙ ነገሮችን ማንሳት ይቻላል። ትናንትና ከጨዋታው መጠናቀቅ በኋላ ሚኬል አርቴታ በባነር ላይ እንደተመለከትነው ሚኬል ኖውስ እንደተባለው ሚኬል አርቴታ ያቃል የሚል ባነር እንደተመለከትነው ያንን በደንብ የሚያረጋግጥ ነው። አመታትን ተለፍቶበት 6 አመታት ቆይታ በኋላ አርሰናል ወደ ዋንጫው እንግዲህ አንድ እርምጃ መራመድ ብቻ ቀርቶታል። ዛሬ ቦርመዝ ማንቸስተር ሲቲን ነጥብ የሚያስጥለው ከሆነ ጨዋታው አመቱ ይጠናቀቃል። ያ በጣም ብዙ ትርጉም አለው። ቦርመዝ ዛሬ ማንቸስተር ሲቲ ነጥብ ካስጣለው በብዙ ነገር ሊተረጎም ይችላል። አንደኛው ጉዳይ ከቦርመዝ ጋር በቀጥታ የሚያዙ የቦርመዝን የውድድር አመት ሊያጠናቀቅባቸው የሚችላቸው ስኬቶችን የሚወስን ነው። ከዛ ውጪ ግን አርሰናል በቀጣይ ለቻምፒየንስ ሊግ ፓሪስ ሳን ዠርመን እንደሚያደርገው ቻምፒየንስ ሊጉ ላይ ያለው የሚቀረው ጨዋታ የለም ፓሪስ ሰን ዠርመን። ስለዚህ ትኩረቱን ዋንጫውን ማሸነፉ ማረጋገጡን ተከትሎ ትኩረቱን ቻምፒየንስ ሊግ ላይ ያደርጋል። አርሰናልም ያንን ተመሳሳይ ነገር ማድረግ ይችላል። በክሪስታል ፓላስ ጨዋታ ላይ ቀለል ያለ ጨዋታ ተሸንፎም እንኳን ዋንጫውን መብላት ይችላል። ስለዚህ በዚህ ጨዋታ ላይ ማንቸስተር ሲቲ ነጥብ እንዲጥል የአርሰናል ደጋፊዎች በደንብ ፍላጎት ያላቸው ይመስላል። ዳቪድ ራያ ትናንትና 19ኛ ክሊንሺቱን አስመዝግቧል። ባለፉት 3 አመታት የ16 2023/24 ላይ 16 ክሊንሺት፣ ባለፈው አመት ደግሞ 2024/25 ላይ 13 ክሊን ሺት ወይም ከ38 ሳምንታት በ13 ጨዋታ በ16 ጨዋታ ትናንትና ደግሞ ያስመዘገበው ክሊን ሺት 19ኛ በውድድር አመቱ ከ37 ሳምንታት 19 ክሊን ሺቶችን አስመዝግቧል። ጆሽ ክሮንኬና ሚኬል አርቴታን ቆመው በኤምሬትስ ስታዲየም ሲነጋገሩ ተመልክተናቸዋል። ጨዋታው ከተጠናቀቀ በኋላ ጆሽ ክሮንኬ የስታን ክሮንኬ ልጅ ናቸውና በ2020 ላይ ሚኬል አርቴታ ሲሾም በጋዜጣዊ መግለጫው ላይ ያነሷቸው ጉዳዮች ነበሩ። እዚህ ቤት ውስጥ እንግዲህ እምነት ሊኖር ይገባልና እኔ እመነኝ
ሚኬል አርቴታ ነው የሚሉት። እመነኝ ባንተ እምነት አለኝ፣ ይህም ቡድን ወደ ትልቅ ደረጃ ወደ ግሎሪ ትመልሰዋለህ፣ ወደ ስኬቱ ታመጣዋለህ የሚል ሀሳቡን ሲሰጥ ነበር። ያንን ተመልክተናል። ሚኬል አርቴታ ከጨዋታው በፊት እንደ ጄሚ ቫርዲ ሌስተር ዋንጫ በበላበት ዓመት ላይ በጄሚ ቫርዲ ቤት ተቀምጠው የቸልሲና የቶትናምን ኳስ ሲመለከቱ እንደነበረ ተመሳሳይ ጥያቄ ቀርቦለት ነበረ። የበርንሌን ጨዋታ ካጠናቀቀ በኋላ የቦርመዝን ጨዋታ በጋራ ትመለከታላችሁ ወይ ተብሎ በጭራሽ እኛ የበርንሌን ጨዋታ እናጠናቀቃለን፣ ከዛ ስራችን የሚሆነው ለክሪስታል ፓላስ ጨዋታ መጠናቀቅ ነው መዘጋጀት ነው ብሏል። ያ ማለት ግን እኔ ያልደግፍም ማለት አይደለም ብሏል። የላይፍ ታይም የቦርመስ ደጋፊ ነኝ ዛሬ የሚል ሀሳቡን ሲሰጥ ነበረ። በጣም ጥሩ ጨዋታ ነበረ። ከጨዋታው መጠናቀቅ በኋላ በእርግጥ ትናንትና አነጋጋሪ ከነበሩ ክስተቶች መካከል ሁለት ኢንሲደንቶች ነበሩ። አንደኛው የቡካዮ ሳካ ፍጹም ቅጣት ምት በስካይ ስፖርት ላይ ነበር ጨዋታውን ስመለከት የነበረው ነኝ። በስካይ ስፖርት ላይ የቀድሞ አርሰናል ተጫዋች ማርቲን ኮሄን ፍጹም ቅጣት ምቱ ያሰጣል ሲል ነበረ። ሌላኛው ማይክል ኦውንም ፍጹም ቅጣት ምቱ መሰጠት ነበረበት ሲል ነበረ። እነዚህ ስቱዲዮ ውስጥ የነበሩ ናቸው። በሜዳ ላይ በኤምሬትስ ስቴዲየም ደግሞ የቀድሞ የአርሰናል ተጫዋች አሮን ራምሴም በተመሳሳይ ፍጹም ቅጣት ምቱ ያሰጣል የሚል ሀሳቡን ሲሰነዝር ተመልክቻለሁ። ከዴክላን ራይስ ጋር በተያያዘ ሁሉም ነገር በእጃችን ነው፣ እንደምታስታውሱት ከማንቸስተር ሲቲ ጨዋታ በኋላ አልተሸነፍንም ብሏል። በእርግጥም የማንቸስተር ሲቲ ጨዋታ አርሰናል ከተሸነፈ በኋላ ኢትስ ናት ደን አላለቀም፣ አልተጠናቀቀም፣ ገና ነው ነገሩ ሲል ነበረ። አሁንም ገና ነው፣ በእጃችን ነው ሁሉም ነገር ያለው፣ አንድ ጨዋታ ይቀረናል። ስለዚህ ምንም ገና ያሸነፍነው ነገር የለም። ስለዚህ ለመጨረሻው ጨዋታ ደግሞ እንዘጋጃለን ብሏል። ባለፉት 10 ዓመታት ስለዚህ ክለብ ዝቅታና ከፍታ ስሰማ ነበርኩ። 10ሩንም ዓመታት እዚህ አልነበርኩም፣ ነገር ግን ሁሉንም ስመለከት ስሰማ ነበር። እዚህ ከመጣው በኋላ ደግሞ አሁን በአሸናፊነት ላይ መገኘታችን ስሜት የሚሰጥ ብዙ ነገሮች አሉት የሚል አስተያየቱን ሰጥቷል። ቪዬራ ደግሞ ያነሳቸው ጉዳዮች አሉ። ሌሎችም እነ አለን ሺረርም ከሚኬል አርቴታ የዓመቱ ምርጥ አሰልጣኝነት ጋር በተያያዘ የሰጡት አስተያየት አለ። በጣም አነጋጋሪ ነው። ለእናንተ በዓመቱ ስኬት መሰረት ሚኬል አርቴታ ነው የሚገባው ወይስ ደግሞ ኡናይ ኤምሪ? አለን ሺረር ኡናይ ኤምሪ ይገባቸዋል እያለ ይገኛል። ትናንትና ሚኬል አርቴታ ምስጋናውን የሰጠው ለአርሰናል ደጋፊዎች ናቸው። ለዚህ ትራንስፎርሜሽን ለዚህ ለውጥ ኮንትሪቢዩት አድርጋችኋል። እያንዳንዳችሁ በዚህ ስቴዲየም የተገኛችሁ የአርሰናል ደጋፊዎችም በቤታችሁ ያላችሁ ለዚህ ክብር ይገባችኋል የሚል እንግዲህ በስቴዲየሙ ከጨዋታው መጠናቀቅ በኋላ የዓመቱ መጨረሻ ጨዋታ እንደመሆኑ በጣም ደማቅ ድባብ ነበረው። ሴልኸርስት ፓርክ ላይ እንገናኝ፣ ዳግም ቡዳፔስት ላይም እንገናኛለን በቻምፒየንስ ሊግ ፋይናል ላይ እንዲሁ እንደዚህ ተጫዋቾችን አመስግኑልኝ ሲልም ለአርሰናል ተጫዋቾችም ክብር እንደሚገባ አሳይቷል። በአለን ሺረር በኩል የዓመቱ ምርጥ አሰልጣኝ የሚባለው እርግጠኛ ነኝ አርሰናል ዋንጫውን ከበላ ሚኬል አርቴታ ነው። ነገር ግን ኡናይ ኤምሪ ይህ ነገር ይገባቸዋል የሚል አስተያየቱን ሰጥቷል። በአስቶን ቪላ ባሳዩት ነገር ግን በትክክል የዓመቱ ምርጥ አሰልጣኝ ከሚኬል አርቴታ ውጪ የሚገባው ነገር የለም። ከኡናይ ኤምሪ በተሻለ ለምሳሌ እነ በብሬንትፎርድ በኩል ኬዝ አንድሪውስ ትልልቅ ተጫዋቾቻቸውን አተውና ዋን ዊሳን በለቀቁበት ዓመት ከዛ በተጨማሪ ብሪያን መቤሙ፣ ክርስቲያን ኖርጋርድ ለቀው እንኳን የሚገርም ጊዜን እያሳለፉ ይገኛሉ። ቪዬራ አርሰናል 1-0 ማሸነፉ ያን ያክል ትልቅ ዲል አይደለም የሚል አስተያየቱን ሰጥቷል። ወይም የሚያስተች አይደለም። በጣም ጥሩ ፐርፎርም አድርጓል። ፈርስት ሃፍ ላይ ቴምፖን ተቆጣጥሯል። የተለያዩ ቻንሶችን ፈጥሯል። ሰከንድ ሃፍ ላይ ትንሽ መቀዛቀዞች ነበሩ ግብ ካስቆጠሩ በኋላ፣ ነገር ግን እንደ ቡድን የሚገርም ውጤት የተመዘገበበት ነው የሚል አስተያየቱን ሰጥቷል። በርንሌ ግን እንደሚናቀው ቡድን አይደለም። 1-0 አርሰናል አሸነፈ ተብሎ የሚናገርለት አይደለም። ለምሳሌ ዘንድሮ ያሉትን ውጤቶች እንመልከት። ከሊቨርፑል ጋር በአንፊልድ 1-1 አጠናቋል። ከማንቸስተር ዩናይትድ ጋር 2-2 በሆነ ውጤት የተጠናቀቀ ጨዋታ አለ። ተርፍ ሙር ላይ ለምሳሌ አርሰናል 2-0 አሸንፏል። ከቪላ ጋር በሜዳው ተርፍ ሙር ላይ 2-0 አሸንፏል። ከቸልሲ ጋር ስታንፈርድ ብሪጅ ላይ ሄዶ 1-1 አጠናቋል። ቶትናም ጋር 2-2 ያጠናቀቀው ጨዋታ አለ። ማንቸስተር ሲቲ እንኳን 1-0 በሆነ ጠባብ ውጤት ነው ያሸነፈው። አርሰናልም ትናንትና 1-0 በሆነ ጠባብ ውጤት አሸንፎታልና ያን ያክል የሚያስተቹ ነገሮች እንደሌሉ መናገር ይቻላል። ሁሉም አጫጭር የዝውውር ጉዳዮችን ደግሞ እናንሳ። እናንተ ባነሳናቸው ጉዳዮች ላይ መልእክቶቻችሁን ላኩልን፣ ሀሳብ አስተያየቶቻችሁን እንቀበላለን። የእናንተም ቻናል ነው፣ እንነጋገርበት። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። ቪዲዮቻችንን ላይክ አድርጋችሁ እንደምትጀምሩም ተስፋ እናደርጋለን። የአርሰናል
ቻናል ነው። ስለ አርሰናል፣ ስለ ገነር፣ ስለ መድፈኛው ብቻ የምናወራበት። ትናንትና ከመጡልን መልእክቶች መካከል የመጀመሪያው መልእክት ሰይድ ነው። ሰይድ ድል አርሰናል ብሎ አርሰናል 5 ያገባል ብሎ መልእክቱን ልኮልናል። አብዱራህማን አሊ የጻፈልን መልእክት አለ። ሌላኛው ሁለተኛ ላይ መልእክት የጻፈልን አድማጫችን ነው። ከዋንጫው የሚያግደው አርሰናልን አንድም ነገር የለም፣ አሁንም አርሰናል ለዋንጫው እየተጫወተ ይገኛል ቢጠሉትም የሚል መልእክቱን ልኮልናል። ዘላለም ሰላም ፋሚሊ እንዴት ናችሁ? አርሰናል ያሸንፋል የሚል መልእክቱን ልኮልን ነበረ። በትክክል እንዳሉትም አርሰናል አሸንፏል። ዮሴፍ አርሰናል 5-1 በሆነ ውጤት ያጠናቅቃል ብሎ ግምቱን አስቀምጦ ነበረ። ዘራይ ክብሮም ካልጋሪ ካናዳ 7-0 አርሰናል ያሸንፋል የሚል ግምቱን አስቀምጦ ነበር። ቶፊቅ የከሬሽ ሰላም ቤተሰቦች፣ እኔ ዛሬ ምንም ይባል ምንም ያውራ አርሰናል ዛሬ ያሸንፋል ኢንሻአላህ። ዙቢሜንዲ ደግሞ አሪፍ ተጫዋች ነው፣ አዲስ ሊግ ላይ ነው የመጣው፣ ስለዚህ ጥሩ የውድድር ዓመት አሳልፏል ብዬ መናገር ይችላል የሚል ሐሳቡን አንስቶልናል። ቶፊቅ የከሬሽ ስለጻፍክልን መልእክት ከልብ እናመሰግናለን። ምን ተስኖት አድማሱ 3-0 ይጠናቀቃል ብሎናል። ጀማል አህመድ አርሰናል 4-0 በርንሌን ነገ ዋንጫ ይረጋገጣል፣ መልካም ድል ዘገነርስ ብሎናል። ከዛ ውጪ ዮሱፍ መሐመድ 3-0 በሆነ ውጤት ይጠናቀቃል የሚል ግምቱን አስቀምጦልናል። ሰላም እንዴት ናችሁ ብሎናል። አብዱራህማን አብዱል ከሪም በመቀጠል የዛሬ ጨዋታ አርሰናል እንደሌላ ጊዜ በጭንቀት መንፈስ ሳይሆን በደስታ የዋንጫ ፍጻሜ አይነት እንደሚጫወት ግምት አለ። ምክንያቱም ከሲቲ 2 ነጥብ ብልጫ አለው። ዛሬ ካሸነፈው ወደ 5 ነጥብ ልዩነቱ ከፍ ይላል። አርሰናል ዋንጫ ዛሬ በርሊን የሚያሸንፍ ከሆነ በእርግጠኝነት ሲቲ ነጥብ ይጥላል፣ ያ የሚቀር አይደለም ብሏል። እንግዲህ ዛሬ ደግሞ ከፈጣሪ ጋር ዋንጫ የምናሳካበት ቀን 3-0 አርሰናል ያሸንፋል የሚል ግምቱን አስቀምጦልን ነበረ። አጫጭር የዝውውር ጉዳዮችን ላንሳ። በመናነሳቸው ሀሳቦች ላይ መልእክቶቻችሁን አሁንም እንቀበላለን። የሳንድሮ ቶናሊን ጉዳይ በተመለከተ ኮሬራ ዴሎ ስፖርት ይዞት በወጣው ዘገባ መሰረት ሳንድሮ ቶናሊ በኒውካስል ዩናይትድ ከሚለቁ ወይም ከሚሸጡ ተጫዋቾች መካከል አንዱ ነው። ተጫዋቹም ግፊት እያደረገ ይገኛል። በተለይ ቻምፒየንስ ሊግ ላይ ኒውካስል ዩናይትድ በአውሮፓ እግር ኳስ ላይ የለበትም፣ ስለዚህ ወደ ሌላ ክለብ ማምራት ይፈልጋል የሚሉ ዘገባዎችን ወጥቷል። አርሰናልና ማንቸስተር ዩናይትድ ደግሞ በተለይ ማንቸስተር ዩናይትድ ሰፊ እድል አለው፣ አርሰናልም በተጫዋቹ ላይ ፍላጎት አለው። እናንተ ግን ምን ታስባላችሁ? እንደኔ ሳንድሮ ቶናሊ ጥሩ ተጫዋች ነው። 26 ዓመቱ ላይ ይገኛል። ነገር ግን 87 ሚሊዮን ፓውንድ 80 ሚሊዮን ፓውንድ የሚጠራበት ተጫዋች ነውና በዚህን ያክል ደረጃ መፈረም አለበት ወይ? አርሰናል ይህንን ተጫዋች 80 ሚሊዮን ፓውንድ ከፍሎ ማስፈረም አለበት ወይ ትላላችሁ ወይ? እስቲ ሀሳብ አስተያየቶቻችሁን ላኩልን። ከአርሰናል ጋር በተያያዘ ገቢ ሊያገኝባቸው የሚችሉ አንዱ ለዝውውሮችን ላንሳ። አንደኛው የውሰት ውል ነው። ኤታን ኗሬሪ በኦሎምፒክ ደ ማርሴይ ብዙ እየተጫወተ አይደለምና ባለመጫወቱ ደግሞ ቅጣቶች አሉ። የ1.5 ሚሊዮን ዩሮ ለአርሰናል ሊከፍል ይችላል የሚሉ ዘገባዎችን ራያን ቴይለር ስፖርት ላይ ተመልክቻለሁ። ከዛ ውጪ ደግሞ በግብ ጠባቂ ቦታ ላይ የምናውቀው የአርሰናል ግብ ጠባቂ ነው ካርል ሃይን በወርደ ብሬመን ውድድር ዓመቱን አሳልፏልና ወርደ ብሬመን ተጫዋቹን በብሬመን በኩል ተጫዋቹን በቋሚነት የማስፈረም መብት አለው። ወርደ ብሬመን የመግዛት አማራጭ ስላለው የ4 ዓመቱን ኢስቶናዊ ግብ ጠባቂን ካርል ሃይንን በቋሚነት ለማስፈረም መብቱን ለመጠቀም እንቅስቃሴ ላይ ይገኛል። ኦፊሻል የሆነ ክለቡ ውሳኔ ብቻ የሚጠበቅ ነው። በአሰልጣኙ በኩል ያንን ውሳኔ ወስኗል ተብሏል። አርሰናል ከዚህም ዝውውር እስከ 3 ሚሊዮን ዩሮ የማግኘት እድል አለው ተብሏል። ከክሪስቲያን ሞስኬራ ጋር በተያያዘ ኤቨርተን የተጫዋቹ ፈላጊ ሆኖ ብቅ ብሏልና ክሪስቲያን ሞስኬራን በተመለከተ ኤቨርተን ማንቸስተር ሲቲን ነጥብ ላስጣለበት በነጻ ዝውውር ይሰጥ የምትሉ ውስጥ ድምጻችሁን እንስመው። በነጻ ዝውውር ማለት በውሰቱ ለአንድ ዓመት በኤቨርተን ቢጫወት ጥሩ ነው የሚሉ ሀሳቦች አሉ። በተለይ የዳቪድ ሞይስ ቡድን ማንቸስተር ሲቲን ነጥብ አስጥሎ ለአርሰናል የዋንጫ ጉዞ ትልቅ ስኬት ትልቅ መፍትሄ የሰጠ ነበረና ያለበለዚያ በጎል ሊጠናቀቅ የሚችል ሊግ ይሆን ነበረ። አሁንም በኤቨርተን በኩል የዓመቱ ውለታ ካለባቸው የአርሰናል ምስጋና ከሚገባቸው ክለቦች መካከል አንዱ ኤቨርተን ነው። ያንንም በተመለከተ ክሪስቲያን ሞስኬራን በእርግጥ ኤቨርተኖች ለማስፈረም ፍላጎት አላቸው በውሰት ውል ለመውሰድ፣ ያለበለዚያም በቋሚነት እስከ 50 ሚሊዮን 40 ሚሊዮን ዩሮ ድረስ የሚጠራበት አይነት ተጫዋች ነው። በ13 ሚሊዮን ዩሮ እንደመምጣቱ አይደለም፣ የሚገርም መሻሻል አሳይቷል። በተለይ የማል ስፍራ ተከላካይ ላይ በጣም የተሻለ ተጫዋች እንደሆነ ተመልክተናል። ያለ ቦታው ተጫውቶ በቀይ መስመር ተከላካይነት ትንሽ ጥያቄዎች ተነሱበት እንጂ ያ ቦታ የሱ ቦታ እንዳልሆነ ይታወቃል። ከአንቷን ኑሳ ጋር በተያያዘ አንቶኒዮ ኑሳ የተጫዋች በሌፕዚግ የሚገርም ጊዜን እያሳለፈ ይገኛል። የ21 ዓመቱ ኖርዌይ ተጫዋች ነውና ወደ አርሰናል በ55 ሚሊዮን ዩሮ ሊመጣ ይችላል የሚሉ ዘገባዎችን ከወደ ጀርመን የወጡ ሪፖርቶችን እየተመለከትን እንገኛለን። ክለብ ብሩገ የተጫዋቹን 12.5% የሽያጭ ገቢ ያገኛል። ላይፕዚግ ደግሞ
55 ሚሊዮን ዩሮ ተጫዋቹን የመሸጥ መብት አለውና የመሸጥ መብት አለው ተጫዋቹን 55 ሚሊዮን ዩሮ ተገምቷል። አርሰናል ይህንን ተጫዋች ለማስፈረም ፍላጎት አለው ተብሏል። ከፋቪዮ ቬራ ጋር በተያዘ የሰጠው አስተያየት አለ፣ አነጋጋሪ አስተያየት። በተለይ በሃምቡርግ የውድድር ዓመቱን አሳልፏል። 31 ጨዋታዎችን አድርጓል። የመጀመሪያ ጊዜያት ላይ ወደ መጀመሪያ አሰላለፍ ለመግባት ተቸግሮ ነበር። ከዛ በኋላ ግን የሃምቡርግ ቁልፍ ተጫዋች ነበረ። በያዝነው ውድድር ዘመን 7 ግቦችን አስቆጥሯል፣ 6 አሲስቶች አሉት። በጣም ወሳኝ ተጫዋች ነው። በክለቡ በኩልም ጥሩ ጊዜን ጥሩ ግልጋሎት ሰጥቶናል፣ እናመሰግናለን ብለውታል። ነገር ግን በቋሚነት ለማስፈረም 22 ሚሊዮን ዩሮ እየተባለ ይገኛል። የውል ስምምነታቸውን አርሰናልና ሃምቡርግ ተጫዋቹ ደግሞ ምንም ይሁን ምንም ወደፊት የሚፈጠረው አይታወቅም። ነገር ግን እዚህም ብቆይ ወደ ሌሎች ክለቦችን ብሄድ ፍጹም ደስተኛ ነኝ የሚል አስተያየቱን ሰጥቷል። ነገር ግን ሃምቡርግ እስከ 15 ሚሊዮን ዩሮ ሊያስፈርም የሚችል ተጫዋች ነው። ለአርሰናል ሌላ ገቢ ይዞ ሊመጣ ይችላል። ሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህ ሊመስሉ ነበር። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ በሙሉ ከልብ እናመሰግናለን። ጤና ይስጥልን።